የዕለቱ ቀዳሚው ዜናችን ለስምንተኛ ቀን የቀጠለው የደጋዳሞት ውጊያ ዝርዝር መረጃ ይሆናል። ሚኒሊክ እዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ውጊያ አድርጓል። የብልጽግና ጦር ከፍተኛ አመራር መገደሉ ተሰማ። 102ኛ ኮር የህግና ስነ ስርዓት ሰልጣኞችን በደማቅ ሁኔታ አስመረቀ። ጉና ክፍለ ጦር በወቅታዊ ጉዳዮች ውይይት አደረገ። የሸዋ ጠቅላይ ግዛት አሳምነው እዝ በደረፎ ክላስተር የመጀመሪያውን ጠቅላላ ጉባኤ በታላቅ ድምቀት ማካሄዱን አስታወቀ። ብልጽግና የመኪና ባለቤትነት ታክስ ሊጥል ነው። የአሜሪካው ልዑክ ከኤርትራ ከግብጽና ከሶማሊያ ሚኒስተሮች ጋር ስለ ቀጠናው ደህንነት መወያየታቸው ተገለጸ። ስፔን አርጀንቲናን በመርታት ለሁለተኛ ጊዜ የዓለም ዋንጫን አሸነፈች። የተከበራችሁ የፍሪ ፕሬስ ቻናል ተመልካቾቻችን ከዚህ ሰዓት ጀምሮ ዕለታዊ ዜናዎቻችን መቅረብ ይጀምራሉ። ቀዳሚው ዜና ይቀጥላል። መልካም ሞላ ነኝ። ለስምንተኛ ቀን የቀጠለው ደጋዳሞትና ጮቄ ተራራን የመክበብ አውደ ውጊያ ዝርዝር ዜና ደርሶናል። ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው የቡድን ስልጣን ጠባቂ ጦር ምስራቅ እዝ በጄኔራል መሐመድ ተሰማ እየተመራና ስድስተኛ እዝ በጄኔራል ብርሃኑ ጥላውን እየተመራ ጎጃም ደጋዳሞትና ጮቄ ተራራን ከወረረ ዛሬ ስምንተኛ ቀኑን አስቆጥሯል። የአፋብን ቴዎድሮስ እዝ ከፍተኛ አመራር መቶ አለቃ አበበ ሰው መሆን ያደረሰንን ዝርዝር መረጃ እንደሚከተለው እናቀርባለን። አገዛዙ በከፍተኛ እቅድና መዘጋጀት ሜካናይዝድ ጦሩን አስከትሎ በኦ ቅርጽ ወረራ ፈጽሟል። የመከላከያ 302ኛ ኮር በጄኔራል መላኩ ገላኔ እየተመራ ዋና መቀመጫ ከሆነው ከዱር ቤቴና ዳንግላ ኃይሉን ይዞ ወደ ደጋዳሞት ቀጠና በመግባት ነው። ሁለተኛው ኃይሉ በብርጋዴር ጄኔራል ሶፊያ የሚመራው የስድስተኛ እዝ 602ኛ ኮር ከየትኖር አቅጣጫ ተንቀሳቀሰ። ሶስተኛው የመከላከያ ሜካናይዝድ ኃይል ከባህር ዳር አዴት፣ ገረገራ፣ አስተሪዮ፣ ዋሸራ ተንቀሳቅሶ ብር አዳማ ተገናኘ። አራተኛው ኃይል ፋግታ ጉት አድርጎ ወደ ፍኖተ ሰላም ተሰባስቦ ጅጋ ቋሪት ተገናኝቶ ወደ ዳሞት አመራ። አምስተኛው ኃይል ከደብረ ማርቆስ አማኑኤል ደንበጫ አቅጣጫ ደጋሰኝን አድርጎ ወደ አራት መከራከር ሲንቀሳቀስ ከሞጣ ወይን ውሃ የተነሳው ስድስተኛው ያገዛዙ ጦር ዋበርና ኮረብታ አድርጎ በኦ ቅርጽ ፋኖዎችን ለመክበብ በስፋት ተንቀሳቀሰ። በዚህ መልኩ የተሰባሰበው ኃይል ከደብረ ማርቆስ ስናን ረቡ ገበያ በተጠንቀቅ ሲቆም ከየትኖራ ቁይ ከቁይ ወደ ላይ ለማስፋት ሞክሯል። የቦቅላና በደብረ ዘይት አቅጣጫ ወደ ጮቄ ተራሮች ጥቃት ተፈጽሟል። በእነዚህ አቅጣጫዎች ደጋዳሞትን የከበበው የአገዛዙ መከላከያ ሰራዊት ምስራቅ እዝ በከባድ ሜካናይዝድ የታጀበ ሲሆን በቋሪት አቅጣጫ መሐመድ ተሰማ ባለበት ቀጠና 3 መድፍና 3 ቢኤም፣ በአማኑኤል አቅጣጫ 3 መድፍና 3 ቢኤም፣ በአጠቃላይ 6 መድፍና 6 ቢኤም ይዞ ተሰማርቷል። እንደ ምንጮች ገለጻ በዚህ ደረጃ ወረዳን ሳይሆን አንድን ሉዓላዊት ሀገር ለመቅጠም ተዘጋጅቶ የተንቀሳቀሰው የጄኔራል መሐመድ ተሰማ ጦር እንደ ስኬት ያየው የፈረስ ቤት ከተማን መቆጣጠርን ብቻ ነው። በወታደራዊ ትግል ገዥ መሬቶችን ሲቻል መቆጣጠር ሳይቻል በስልታዊ ማፈግፈግ ኃይልን ለማደራጀት ወደ ኋላ መመለስ አካሄድ መሆኑን የሚገልጹት ምንጮች ፋኖም ይህንን አካሄድ ተከትሏል ብለዋል። ፋኖች እያደረጉት ባለው ውጊያ ብሬንን ጨምሮ በርካታ መሳሪያዎችን እየማረኩ እንዳሉና ኮርክን ጨምሮ ሌሎች አካባቢዎች በፋኖ እቅድ ውጊያዎች እየተደረጉ መቀጠላቸውን ምንጮች ገልጸዋል። ትናንት ማታ ከደብረ ማርቆስ አማኑኤል የመጣው ኃይል ከአፋብን ቴዎድሮስ እዝ 99ኛ ክፍለ ጦር አማኑኤል ላይ ውጊያ አድርጓል። በውጊያውም የአገዛዙ ኃይል ከደጋሰኝ ለቆ እንዲወጣ መደረጉን ፍሪ ፕሬስ መረጃው ደርሶታል። ከሞጣ ድጉ የወጣው ኃይል አልማ ላይ በአፋብን ቴዎድሮስ እዝ 54ኛ ክፍለ ጦር ከፍተኛ ምት ደርሶበታል። በዚህ ውጊያ ፋኖ ራሱን በመጠበቅ ረገድ ከፍተኛ ጥንቃቄ ማድረጉን ሰምተናል። በአሁኑ ሰዓት አገዛዙ ዋበርን ይዞ ኃይሉን ወደ ኮረብታው አሽሽቷል። ከኮረብታ ላይ ሆኖ በስናን ከፍተኛ የሆነ የከባድ መሳሪያ ጥቃት የፈጸመ ሲሆን መኖሪያ ቤቶች ላይ ያረፉ ከባድ መሳሪያዎች ሙሉ ቤተሰብን መጉዳታቸውን ምንጮች ገልጸውልናል። በዛሬው ዕለት የአፋብን ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ በስናን ሻለቃና በአባት አርበኞች ባደረገው ተጋድሎ የአገዛዙን ኃይል መምታቱን አስታውቋል። የብልጽግና ፓርቲ መከላከያ በአሁኑ ሰዓት ብዛት ያለው ሜካናይዝድ ጦር አሰማርቶ ጮቄን ለመውረር እንቅስቃሴ ላይ መሆኑ ተገልጿል። በአሁኑ ሰዓት ከየትኖራ ወደ ቁይ የገባው ኃይል በከባድ መሳሪያ ጥቃት ወደ ህዝቡ እየፈጸመ እንደሆነ ማውቀናል። ዜናውን የነገረን የፋኖ ከፍተኛ አመራር ምስራቅ እዝ የተሰማራው ወረዳ ለመቆጣጠር ሳይሆን ሲፎክር የነበረውን የባህር በር ለማስመለስ ይመስላል ሲል ገልጾልናል። አሁንም አገዛዙ ወረራውን የቀጠለ ሲሆን ፋኖ በአገዛዙ እቅድ ላለመዋጋት
አስፈላጊ ወታደራዊ ውሳኔዎች መወሰኑን ሰምተናል። ይህ በእንዲህ እንዳለ በደንበጫና ዋድ እንዲሁም ወደ ፈረስ ቤት መገንጠያ ፋኖች ከአገዛዙ ጋር ውጊያ አድርገው ድል ማድረጋቸውን የሰማን ሲሆን ኮርክ ታዳጊ ከተማ በፋኖ ቁጥጥር ስር መዋሏን ሰምተናል። ፍሪ ፕሬስ ሚዲያ ተጨማሪ ዘገባዎችን ይዞ ይመለሳል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ውጊያ አደረገ። የክፍለ ጦሩ ቃኝ በፈጸመው ጥቃት ጉደር በተባለ ቦታ በርካታ ያገዛዙ ጦር ተመቷል። ሌሊቱን የዳውንት ጤና ጣቢያ በቁስለኞች ሲጨናነቅ ማደሩን መረጃ ሰጪው ገልጾልናል። የብልጽግና ጦር ከፍተኛ አመራር መገደሉ ተሰማ። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በህብረተሰቡ ሰላምና ደህንነት ላይ ስጋት ነበር ባለው በአገዛዙ አመራር ጥቃት መፈጸሙን ለመገናኛ ብዙሃን አስታውቋል። ተስፋዬ ጌታቸው የተባለ የባሶና ወረና ሰላምና ደህንነት ኃላፊ ነበር ሲሆን በነጎድጓድ ክፍለ ጦር በደብረ ብርሃን ከተማ ጥቃት ተፈጽሞበት ህይወቱ አልፏል። ተስፋዬ ጌታቸው ከፋኖ ተቋም በመክዳት የአገዛዙን ሹመት ተቀብሎ በአማራ ህዝብና በፋኖ ላይ የዘመተ እንደነበር ክፍለ ጦሩ ተናግሯል። ጥቃቱን ተከትሎ በደብረ ብርሃን ከተማ በአመራሮች ዘንድ ውጥረት ነግሷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 102ኛ ኮር ህግና ስነ ስርዓት ሰልጣኞችን በደማቅ ሁኔታ አስመረቀ። ትናንት የ102ኛ ኮር አመራሮች በተገኙበት ለተከታታይ 2 ወራት በወንጀልና በፍትሐ ብሔር ህግ የሰለጠኑ የህግና ስነ ስርዓት ባለሙያዎች ለመጀመሪያ ጊዜ በብቃት ተመርቀዋል። በአገዛዙ የብልጽግና ካድሬዎች አማካኝነት የአማራን ህዝብ የህግና ስነ ስርዓት አገልግሎት እንዳያገኝ በማድረግ የተለያየ የፖለቲካ ስያሜ በመስጠትና የዓለም አቀፍ መርህን በመጣስ ህግና ስነ ስርዓት ለፖለቲካ ፍጆታ በመዋል በተለያዩ አካባቢዎች የፍትህ እጦት እንዲፈጠር ተደርጓል ብሏል ፋኖ። በመሆኑም 102ኛ ኮር የህግና ስነ ስርዓት አገልግሎት ከወታደራዊ ግዳጅ ጎን ለጎን በተቆጣጠራቸው አካባቢዎች ከሰራዊታችን አልፎ ለአማራ ህዝብ የፍትህ አገልግሎት አቅም በፈቀደ መልኩ እየሰጠ ይገኛል ሲል የ102ኛ ኮር ህግ መምሪያ ኃላፊ አርበኛ አበበ ገልጿል። አርበኛ አበበ በላይ አክሎም ችግሩን በዘላቂነት ለመቅረፍ ተከታታይ ህግና ስነ ስርዓት ስልጠናዎች እንደሚቀጥሉ ገልጿል። አገዛዙ የተራዘመ ጦርነት አዙሪት በመለኮስ በአማራ፣ በትግራይ፣ በኦሮሚያ፣ በቤንሻንጉልና በአፋር ክልል ህግና ስነ ስርዓት እንዳይከበር በማድረግ በዜጎች ላይ ከፍተኛ በደል ተፈጽሟል በማለትም በምረቃት ስነ ስርዓቱ ላይ ተናግሯል። ጉና ክፍለ ጦር ሀገረ ቢዘን ብርጌድ በወቅታዊ ጉዳዮች ያደረገው ውይይት በተሳካ ሁኔታ ተቋጨ። በአፋብን ሰሜን አማራ ቀጠና በላይ ዕዝ ሜጀር ጄኔራል ዋንተ አባታ አንደኛ ኮር ጉና ክፍለ ጦር ስር የሚገኘው ሀገረ ቢዘን ብርጌድ ለተከታታይ ቀናት ያደረገው ወታደራዊ ምክክር መጠናቀቁን ሰምተናል። በውይይቱ የሀገረ ቢዘን ብርጌድ የሰራዊት አባል ኮሎኔል ሙላቴ፣ ሜጀር ጄኔራል ዋንተ አባታ አንደኛ ኮር ዘመቻ መሪና ሌሎችም ወታደራዊ አመራሮች ተሳትፈዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ በደረፎ ክላስተር የመጀመሪያውን ጠቅላላ ጉባኤ አካሄደ። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ተጉለት አውራጃ አንኮበር ቀጠና በደረፎ ክላስተር ያስተናዳው ይህ ጉባኤ የዕዙ ከፍተኛ አመራሮችና የክላስተሩ ስራ አስፈጻሚዎች በተገኙበት በታላቅ ወታደራዊና ድርጅታዊ ስነ ስርዓት ተካሂዷል። ይህም ጉባኤ በአማራ ህዝብ የህልውና ትግል ታሪክ ውስጥ አዲስ ምዕራፍ የሚከፍት የክላስተር ጠቅላላ ጉባኤ ነው ተብሎለታል። በጉባኤው ማጠቃለያ የተገኙ ተሳታፊዎች በሰጡት አስተያየት የትግሉን ፈጣን እድገትና ጥንካሬ አጉልተው አሳይተዋል። ትግሉ በ3 ዓመታት ከሰፈርና ቀበሌ አደረጃጀት ተሻግሮ መላውን ህዝብ ያስተባበረ ታላቅ አማራዊ ድርጅት መፍጠር መቻሉን ገልጸዋል። ህዝብን እንደ ህዝብ፣ ጦርን ደግሞ እንደ ጦር አደራጅቶ ዓመታዊ የክንውን ሂደትን በምክር ቤት ደረጃ መገምገም መቻሉ የትግሉን ብስለትና የደረሰበትን ከፍተኛ የለውጥ ደረጃ የሚያሳይ ማረጋገጫ ነው ተብሏል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ሰገነት ብርጌድ ግምገማ አደረገ። በተጉለትና ቡልጋ አውራጃ በተጉለት ቀጠና ሳሲት ክላስተር የሚገኘው የሰገነት ብርጌድ አባት አርበኞች ዓመታዊ ስራ አፈጻጸም ግምገማ አድርጓል። መድረኩን የመሩት የዕዙ ፖለቲካ አመራሮች አርበኛ መሳፍን ተስፋይና አርበኛ ግዛቸው ሳለ ሲሆኑ ተጉለት ያለውን የትናንት የታሪክ እርሾ በእኛ ትውልድ አጠናክሮ በመቀጠል የአባቶቹን የአርበኝነት ቃል ኪዳን በመፈጸም ትውልዳዊ ኃላፊነቱን መወጣት አለበት ብለዋል። የአባት አርበኛው የሥራ ክንውንና የግዳጅ አፈጻጸም በጥንካሬና በድክመት የተገመገመ ሲሆን በአመራር ሽግሽግ ምክንያት ተጓድሎ የነበረውን ክፍተት የመሙላት ስራም ተሰርቷል።
ብልጽግና የመኪና ባለቤትነት ታክስ ሊጥል ነው። የመኪና ባለቤትነት ታክስ ሊጥል መሆኑን አህመድ ሽዴን ጠቅሶ የዘገበው ካፒታል ጋዜጣ ነው። ማንኛውም መኪና ያለው ሰው ለመንግስት ግብር እንዲጥል የሚያስገድደው መመሪያ ለፌዴሬሽን ምክር ቤት ቀርቦ ጸድቆ ስራ ላይ ይውላል ተብሏል። አብይ አህመድ ከአይኤምኤፍ ብድር ከወሰደ በኋላ ከዜጎች የሚሰበስበውን ከፍተኛ ግብር አጠናክሮ ቀጥሏል። ስለምትመለከቱን በጣም ደስ ይለናል። ሀሳብና አስተያየት ስለምትሰጡንም እንደዚሁ በኮሜንት መስጫው አስተያየት ሀሳብ ካላችሁ አሁንም ጻፉልን፣ ይደርሰናል። ዜናዎች ይቀጥላሉ። የአሜሪካው ልዑክ ከኤርትራ ከግብጽ እና ከሶማሊያ ሚኒስቴሮች ጋር ስለ ቀጠናው ደህንነት መወያየታቸው ተዘገበ። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ፣ ከግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዱል ሰላም አብዲ አሊ ጋር ካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን በትዊተር ገጻቸው ባሰፈሩት ጽሑፍ አስታውቀዋል። የግብጽና የኤርትራ የውጭ ጉዳይ ሚኒስቴሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 2018 ዓ.ም በትዊተር ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮች ጋር ያደረጉት ውይይት ፍሬያማ ነው ብለዋል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለመስራት መነጋገራቸውን ገልጸዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎች መካከል መሆኑን አመላክተዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠና ሁኔታ ማንሳታቸውን ተናግረዋል። በንግድ፣ በቀጠናዊ የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስራችንን ለማጠናከር ያሉትን እድሎች ቃኝተናል ሲሉ አክለዋል። ዘገባው የቢቢሲ ነው። ስፔን አርጀንቲናን በመርታት ለሁለተኛ ጊዜ የዓለም ዋንጫን አሸነፈች። ስፔን በተጨማሪ ሰዓት ባስቆጠረችው ግብ አርጀንቲናን አሸንፋ የዓለም ዋንጫን አንስታለች። ፕሬዝዳንት ዶናልድ ትራምፕ ወደ ኒው ጀርሲ አቅንተው ውድድሩን ታድመዋል። ኢራን በኩዌትና በባህሬን የሚገኙ የአሜሪካ ይዞታዎችን መምታቷን አስታወቀች። አሜሪካ በኢራን ላይ ለተከታታይ 9ኛ ቀን ጥቃት መፈጸሟን ካስታወቀች በኋላ የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኙ ወታደራዊ ኢላማዎችን መምታቱን ገልጿል። ዘቡ ባወጣው መግለጫ በአሜሪካ ሰራዊት ይዞታ ላይ በፈጸመው የአጸፋ ድሮን ጥቃት የቅድሚያ ማስጠንቀቂያ የራዳር ስርዓትን ጨምሮ የተለያዩ ኢላማዎችን ማጥቃቱን ገልጿል። በዚህም የራዳር ስርዓቱ ሙሉ በሙሉ ወድሟል ብሏል። ከፍሪ ፕሬስ ቻናል ለእናንተ ለተመልካቾቻችን መርጠን ያሰናዳናቸው ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ከስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆየን። ጤና ይስጥልኝ።